ውድ የቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? በያላችሁበት ቦታ ሁሉ ሰላም እግዚአብሔር ይብዛላችሁ። አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። ጊዜና ቦታ ሳይገድባችሁ በየትኛውም ሀገር የኖራችሁ ይህንን ሚዲያ ለምትከታተሉ ሁሉ ሰላም እግዚአብሔር ይብዛላችሁ። አሜን። ዛሬ ደግሞ ማካፈላችሁ የእናታችን የቅድስት ድንግል ማርያምን በዓል የሚመለከት ይሆናል። ደብረ ቁስቋም በደቡብ ግብጽ የሚገኝ ተራራ ነው። ደብረ ቁስቋም የእመቤታችን ቅድስት ድንግል ማርያም ልጇ፣ ወዳጇ እና ፈጣሪዋ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ጠባቂዋን ቅዱስ ዮሴፍን እና ቅድስት ሰሎሜን ይዛ ከስደት ሲመለሱ ያረፉበት ቦታ ነው። አዲስ አበባ ከተማ ሽሮ ሜዳ አካባቢ የሚገኘው መንበረ ንግሥት ቁስቋም ማርያም ቤተክርስቲያን ሌሊቱን ሊቃውንት በቤተክርስቲያን በያሬዳዊ ዝማሬ ወረብ ሲያመሰግኑ ሲነጋ ከቅዳሴ በኋላ ታቦታቱ ከመንበረ ክብራቸው ተነስተው ሲባርኩን የቤተክርስቲያኗ ደቀ መዛሙርት እና ዘማሪያን በዝማሬ ሲያገለግሉ ከተለያየ ቦታ የመጣው ሕዝበ ክርስቲያን በተገኙበት ልዩ በሆነ ሁኔታ በድምቀት ተከበረ። ትንቢቱ ሊፈጸም ግንድለውና እግዚአብሔር ሁሉንም ስራዎች እርሱ ባወቀ በጊዜው ይሰራልና መመለሳቸው ሲደርስ ወደ ግብጽ እንዲሄዱ ያደረጋቸው መልአክ አሁንም ጊዜው ሲደርስ ስደቱ ሲያበቃ እንዲህ አለው። ማቴዎስ 2:20 ላይ የሕፃኑን ነፍስ የፈለጉት ሙተዋልና ተነሳ፣ ሕፃኑንና እናቱንም ይዘ ወደ እስራኤል ሀገር ሂድ አለው። እግዚአብሔር በእናቱ እቅፍ ሆኖ በደረሰባቸው ቦታዎች ሁሉ ብዙ ድንቆች ተደርገዋል። የሰው ልጅ በጊዜው ማስተዋልና ፈጥኖ ከመረዳት ማነስ እንዲሁም በቸልታ ያልፋቸው ነበረ። አሁንም እየሆነ ያለው ይሄው ነው። በጊዜው የነበረው ሄሮድስ ማስተዋል አጥቶ የማይጨብጠውን ንፋስ ለመጨበጥ ሞከረ። ይልቁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ በመጓዝ የግብፅን ጣዖታት ቀጥቅጦ የሰው ሥጋ ለብሶ ወደ ምድር የመጣበትን ምክንያት በተግባር አስተምሯል። ኢትዮጵያም ሳያዩ የሚያምኑ ብፁዓን ናቸው በተባለው ሕያው የእግዚአብሔር ቃል መሠረት ከሕገ ልቦና ጀምሮ ታምንና መስዋዕት ኦሪትን ያቀረበች ሃይማኖትንና አምልኮ እግዚአብሔርን በመፈጸም ሀገረ እግዚአብሔርነቷን አጽንታ በመቆየቷ ጌታችን ከእናቱ ጋር በመሆን በስደቱ ጊዜ ወደ ቅድስት ሀገር ኢትዮጵያ በመምጣት ባርኳታል። ቀድሞ የተነገረው ትንቢት በዚህ መልኩ ተፈጽሟል። መጽሐፍም እንዲህ ሲል ይገልጸዋል። ዕብራውያን 3:7 ላይ የኢትዮጵያ ድንኳኖች ሲጨነቁ አየሁ፣ የምድያምም ሀገር መጋረጃዎች ተንቀጠቀጡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእመቤታችን ስም ቤተ መቅደስ በታነጸበት ቦታ ሁሉ በታላቅ ድምቀት በፍጹም ፍቅር የሚከበር ሲሆን ለእርሷ ፍቅር የደረሰባትን መከራና እንግልት ለማሰብ ሲሉ የጾሙ ምዕመናን የሚገድፉበት ዕለትም ነው። ውድ ቤተሰቦች እንደ ወትሮ ሁሉ በዓሉ በጣም ውብና ማራኪ ድንቅ ነው። የእመቤታችን በረከትንም እንድትካፈሉ እጋብዛችኋለሁ። እግዚአብሔር አምላክ ወዶና ፈቅዶ እናንተም ወደ የሀገራችሁ ተመልሳችሁ እየመጣችሁ በዚህ መልኩ ከኛ ጋር እኩል ይህንን በዓል እንድትቋደሱ ምኞቴ ነው፣ ጸሎቴም ነው። እግዚአብሔር በቸርነቱ ጠብቆና መግቦ በያላችሁበት ቦታ በፍቅር እንድትኖሩ ያደርጋችሁ። አሜን። እንግዲህ ውድ ቤተሰቦች በዚህ መልኩ እኔ ንግግሬን ገታ አደርጋለሁ። እናንተ ከበረከቱ ተካፈሉ። አብራችሁን ቆዩ። አብራችሁን ብትቆዩ ታተርፋላችሁ። የሜቴ ምልጃና ጸሎት ከእናንተ ጋር ይሁን። አሜን። አብረን እንቆይ።
Gracias.